ሌላው የፋላሲ ኦፍ ዊክ ኢንዳክሽን አይነት ሃስቲ ጀነራላይዜሽን ነው ወይንም ኮንቨርስ አክሲደንት ይባላል ወይንም የአክሲደንት ተቃራኒው ነው። አክሲደንት ምን እንደሆነ አይተናል በዛኛው ፋላሲ አይነት ፋላሲ ኦፍ ኢሬሌቫንት አይነት ላይ አክሲደንት ማለት ከስፔሲፊክ ነገሮች ተነስቶ ማለት ከጀነራል ሀሳብን ለሆነ ለስፔሲፊክ ተግባር ስናውል ነው ወይንም ጀነራሊ የሆነ ሀሳብን የሆነ የተቀመጠ ህግን ይሆናል የሆነ ነገርን ስፔሲፊክ ለሆነ ነገር ለሆነ ሀሳብ በምናስቀምጥበት ጊዜ ነው እንግዲህ አክሲደንት የምንለው ባለፈው ቪዲዮ ላይ እንዳየነው ስፔሲፊክ ነገር ስንል ተግባሩን የማይወክል ነው ጀነራል ነገሩ ተግባሩን የማይወክል ነገር ላልታለመለት ግብ በሚውልበት ጊዜ ማለት ነው እና ሃስቲ ጀነራላይዜሽን ሲሆን ደግሞ ምንድነው ከስፔሲፊክ ነገር ወደ ጀነራል ነገር የሆኑ ነገሮችን እንወስድና ጀነራላይዝ ስናደርግ ወይንም ጠቅለል አድርገን ስናስቀምጥ ነው ሃስቲ ጀነራላይዜሽን የሚባለው። ሃስቲ የሚለው ትክክል ያልሆነ ጀነራላይዜሽን ስንሰጥ እና ያው ኢንዳክቲቭ ዲፌክቲቭ ፎርም ኦፍ አርጊመንት ፍሮም ኢንዳክቲቭ ጀነራላይዜሽን ከኢንዳክቲቭ ጀነራላይዜሽን ዲፌክቲቭ ፎርም ነው ይሄ ወይንም ትክክል ያልሆነ ፎርም ነው ሃስቲ ጀነራላይዜሽን የምንለው። እና ምንድነው ጀነራላይዜሽን ማለት ራሱ ምንድነው አን አርጊመንት ዛት ፕሮሲድ ፍሮም ዘ ናውሌጅ ኦፍ ሴሌክትድ ሳምፕል ቱ ሰም ክሌም አባውት ዘ ሆል ግሩፕ የሆነ ሳምፕል እንወስዳለን ከሆነ ግሩፕ ወይንም ከሆነ ማህበረሰብ ሳምፕል እንወስድና እነሱ ላይ ጥናት ተደርጎ እነሱ ማንን ይወክላሉ ማለት ነው ሆል ግሩፑን ይወክላሉ ያንን ማህበረሰብ ይወክላሉ እነሱ ላይ የተጠናው ጥናት ያንን ያሰብነው ነገር የሚያደርግ ከሆነ ኦኬ ይሄ ግሩፕ እንደዚህ አይነት ነው ብለን ጀነራላይዜሽን እናስቀምጣለን። ምክንያቱም the members of the sample have a certain characteristics የወሰድነው ሳምፕል መርጠን የወሰድናቸው ሳምፕሎች የሆነ ባህሪያት ስላሏቸው ምን ብለን እናስቀምጣለን ማለት ነው እዛ ግሩፕ ላይ ያለው ወይንም እዛ አጠቃላይ ማህበረሰቡ ላይ ያለው ሁሉም ተመሳሳይ ከነዚህ ጋር ተመሳሳይ ባህሪ አለው ብለን ስናስቀምጥ ለምሳሌ if you wanted to know the opinion of the student body at certain university about whether to adopt a law prohibiting the use of Facebook in campuses we could take a poll of 10% of the students ለምሳሌ በሆነ ካምፓስ ላይ ወይንም በዩኒቨርሲቲ ላይ ፌስቡክ መጠቀም መታገድ ይገባል ወይንም ፌስቡክ እንዳይጠቀሙ ሊደረግ ይገባል የግቢ ተማሪዎች በሚለው የተማሪዎችን ሐሳብ ለማወቅ ከፈለግን ያው ሁሉንም ተማሪዎች አንጠይቅም ምክንያቱም 10,000 20,000 ከዛ በላይ ተማሪዎች ሊኖሩ ስለሚችሉ ግቢ ውስጥ ስለዚህ ምንድነው የምናደርገው የሆነ ፐርሰንት ተማሪዎችን ነው የምንወስደው 10% ሊሆን ይችላል ስንት ፐርሰንትም ሊሆን ይችላል ለምሳሌ 10% ተማሪዎችን ወሰድንና if the results of the poll showed that 80% of those sample favor the law ስለዚህ ከዛ ከወሰድነው 80% የሚሆኑት ከ10% ማለት ነው 80% የሚሆኑት ህጉን የሚደግፉ ከሆነ ኮንክሉዥን ምን ብለን ነው የምናስቀምጠው 80% of the entire student body favored it ስለዚህ ከግቢው ተማሪ 80%ቱ ህጉን ይደግፈዋል ብለን ነው የምንወስደው ለምሳሌ 10,000 ተማሪ ባለበት እንደ ሳምፕል 10%ን ስንወስድ የ10,000 10% 1,000 ነው 1,000 ተማሪ ነው እንደ ሳምፕል የምንወስደው ሙሉውን መጠየቅ ስለማንችል ብዛት ስላለ 1,000 ተማሪውን ወስደን ይሄን ህግ እንዴት ትሉታላችሁ ብለን እንጠይቃቸዋለን ከዛ ከ1,000 ተማሪ ምናልባት 80%ቱ ያ ማለት 800%ቱ ህጉን ከደገፉት አው ተማሪዎች ፌስቡክ መጠቀም የለባቸውም መታገድ አለበት ካሉ አስቡ ከ1,000 ሰው 800 ሰው ነው እንደዛ የደገፈው ስለዚህ ምን ብለን ነው ኮንክሉዥን ላይ የምንደርሰው ከግቢው ተማሪ ከአጠቃላይ ተማሪ 80%ቱ ህጉን ደግፈውታል ያ ማለት አጠቃላይ ተማሪ ስንት ነው ከ10,000 ተማሪ ስንት ተማሪ 8,000 ተማሪ ህጉን ደግፈውታል ብለን ነው የምናወራው ያ ማለት ማለት ያው ግን አክቹአሊ ከ1,000 ተማሪ ነው 800 ስለዚህ እኛ እነዛ 1,000 ተማሪዎች ሙሉ ግቢውን ይወክላሉ ሳምፕል ናቸው ብለን እስከወሰድን ድረስ ሙሉ ስለዚህ ሆል ግቢውን ነው ኮንክሉዥን ላይ የምንደርሰው ማለት ነው ስለዚህ ይሄ ነው ጀነራላይዜሽን የሚባለው የሆነ ሳምፕል እንወስድና ከዛ እነዛ ሳምፕሎች ያንን ግሩፕ ያንን ማህበረሰብ የሚወክሉ ይሆናሉ ከዛ ጀነራል በቃ የግቢው ተማሪ ይሄን ይደግፈዋል በሚል እንይዛለን እና ይሄ ጀነራላይዜሽን እናጠቃልላለን ሁሉንም አንድ ላይ እንፈርጃለን ማለት ነው
the problem that arises with the use of samples አሁን ሊነሳ የሚችለው ችግር ምንድነው? ሳምፕል የሆነ ሳምፕል ይዘን በመንሰራበት ጊዜ ያው ጀነራላይዜሽን ሐሳብን ጠቅለል ለማድረግ ነው ወይንም አጠቃላይ ሐሳብ ለማስቀመጥ ነው እና ሊያጋጥመን የሚችል ጉዳይ ምንድነው? አንደኛ እነዛ የወሰድናቸው ሳምፕሎች ሙሉ ፖፑሌሽኑን የሚወክሉ ናቸው ወይ ሪፕሬዘንት የሚያደርጉ ናቸው ወይ የሚለውን ማወቅ አለብን። ምክንያቱም ሳምፕል ዛት አር ኖት ሪፕሬዘንታቲቭ አር ሴድ ቱ ቢ ቢያዝድ አሁን የማይወክሉ ከሆነ ያንን ማህበረሰብ ወይንም ያንን አካባቢ ወይንም ያንን ነገር የምንወስዳቸው ሳምፕሎች የማይወክሉ ከሆነ ምን እንላለን? ቢያዝድ ወይንም ትክክል ያልሆኑ ናቸው እንላለን። እና አሁን ከሰው ጋር ስንሰራ ወይንም ስለ ሂዩማን ግሩፕ ስንሰራ ወይንም የተለያዩ ነገሮችን ስንሰራ መያዝ ያለብን ነገር አንደኛ whether the sample is randomly selected የወሰድናቸው ሳምፕሎች ራንደምሊ ነው ወይንም በዘፈቀደ ነው የወሰድነው ወይንስ ከሆነ ግሩፕ ብቻ ነው። አሁን ለምሳሌ የኢትዮጵያውያን የቆዳ ከለር ምን አይነት ነው የሚለውን ለማጥናት ፈለግን። ከዚያ በኋላ ከሆነ አካባቢ ብቻ ወይንም ቀያይ ሰዎች ከሚበዙበት ቦታ ሄደን እዛ ጋር አንድ 100 ሰው ወይንም 1000 ሰው ምናምን ወስደን ስለዚህ ሁሉም ምንድነው እዛ አካባቢ ሁሉም ቀያይ ነው የሚሆነው ወይንም ተቀራራቢ ከለር ስለሚኖረው ኦኬ ከዛ ተነስተን የኢትዮጵያውያን ከለር ቀይ ነው ካልን ይሄ ትክክል ያልሆነ ጀነራላይዜሽን ነው። ሃስቲ ጀነራላይዜሽን የምንለው ለምንድነው? ከአንድ አካባቢ ብቻ ከሆነ ከተወሰነ ግሩፕ ብቻ ነው የወሰድነው። ነገር ግን ምን ማድረግ አለብን? ራንደምሊ መምረጣችንን ማወቅ አለብን። ወደ ትክክለኛ ድምዳሜ ለመድረስ ራንደምሊ ሲባል የሆነ ቦታ ላይ ብቻ ከሆነ አካባቢ ከሆነ ከተመሳሳይ ነገር ሳይሆን አቀላቅለን በዘፈቀደ ከዚህም ከዛም ራንደምሊ ነው ሴሌክት ማድረግ ያለብን። እንደዚህ ሴሌክት ስናደርግ እኩል ድርሻ ይኖራቸዋል ማለት ነው የተለያዩ አካላት። ስለዚህ ከሰሜኑም ከደቡቡም ከዛም ከምስራቅ ከምዕራብ ከተለያዩ ቦታዎች ሰውን ሰብስበን ነው ኦኬ ኢትዮጵያውያን ከለር እንዲህ አይነት ነው ብለን ወደ ድምዳሜ ልንደርስ የምንችለው እንጂ ከሆነ ቦታ ብቻ ሴሌክት ካደረግን ይሄ ቢያዝድ እንዲሆን ያደርገዋል ስራችንን። እና ምን መሆን አለበት? አንደኛው ራንደም መሆን የምንመርጠው ሳምፕል ጀነራላይዝ ለማድረግ የምንመርጠው ሳምፕል ራንደም መሆኑን ማወቅ አለብን። ወይንም ዝም ብለን በዘፈቀደ የተወሰነ ብቻ ሳይሆን በዘፈቀደ ከዚህም ከዛ ሁሉም እኩል ቻንስ ሊኖር የመመረጥ እኩል ቻንስ ሊኖራቸው ይገባል ነው እዛ ፖፑሌሽን ውስጥ ያሉት። ሌላው ደግሞ ሳይዝ ነው። አሁን ስለ 100 ሚሊዮን አሁን የኢትዮጵያ ህዝብ 100 ሚሊዮን ነው። የኢትዮጵያ ህዝብ አስተሳሰብ ምን ይመስላል የሚለውን ቼክ ለማድረግ 100 ሚሊዮኑን እንዲወክሉ ያው 100 ሚሊዮኑንም ሰው ቼክ አናደርግም። ምንድነው የተወሰነ ሰው እንወስዳለን። የተወሰነ ሰው ስንወስድ ግን 10 ሰዎችን ብቻ እንወስድም። ምክንያቱም 10 ሰዎች 100 ምናምን ሚሊዮን ህዝብን አይወክሉም። ስለዚህ ሳይዝም ኢፌክት አለው ማለት ነው። ምንድነው እንደዚህ ለማጥናት ስሞከር ሳይዝ ምን ያህል ነው እየመረጥን ያለ ነው? ምን ያህል ቁጥር ነው? እውነትም ያ ሳይዝ በቂ ነው ወይ ለመወከል የሚለውን እና የበለጠ ብዙ ሳይዝ ብዙ ቁጥር ያለውን ሰው ስንወስድ የበለጠ ወደ ትክክለኛው እየቀረብን እንደሚሄድ ነው የምንረዳው። A sample is random if and only if every member of the population has an equal chance of being selected. ሳምፕሉ ራንደም ነው ማለት የምንችለው ሁሉም ፖፑሌሽን እዛ ውስጥ እኩል የመመረጥ መብት ሲኖረው። ቅድም አሁን 10,000 የዩኒቨርሲቲ ተማሪ ቢኖር 10,000ም እኩል የመመረጥ ቻንስ ሲኖረው 10,000ን የሆነ በጓደኝነት ከዛ ሰው የምንመርጠው ከ10,000 ሰው 1,000 ሰው ስንመርጥ በጓደኝነት በትውውቅ ምናምን ሳይሆን በትውውቅ ምናምን ከሆነ የምናውቃቸውን ብቻ ስለሆነ የሁሉም እድል እኩል አይሆንም የመመረጥ እድል። ነገር ግን ዝም ብለን የማያውቅ ሰው ዝም ብሎ ቢመርጥ እዚህም ከዚህም ከዛኛውም ዶርም ከዛኛውም ቢመርጥ ይሄ ምን ይባላል? ራንደም ነው። እውነትም ራንደም ነው፣ በዘፈቀደ ነው የመረጥነው ይባላል። እና ሁሉም እኩል የመመረጥ ቻንስ ይኖራቸዋል። ራንደም ከሆነ እኩል የመመረጥ ቻንስ ይኖራቸዋል። አሁን ለምሳሌ ፎር ኤግዛምፕል ዛት የፐብሊክ ኦፒኒየን ፖሊስ ቱ ቢ ኮንዳክትድ ኦን ዘ ኩዌሽን ኦፍ ኢንቫይሮንመንታል ፕሮቴክሽን አሁን ስለ አካባቢ ጥበቃ የማህበረሰቡን አስተያየት ለማግኘት ተፈለገ። አካባቢን ለመጠበቅ ምን እናደርጋለን የሚለውን የማህበረሰቡን አስተያየት ለመጠየቅ ፈለገና አሁን ይሄን ጥያቄ ማንን ነው መጠየቅ ያለብን? ሰውንስ እንዴት እናገኛለን? የበለጠ ራንደም እንዲሆን እንዴት ልናደርገው እንችላለን ብለን ስናስብ አሁን it would hardly do to ask such a question randomly capitalist and
ኦነር ኦፍ መልቲናሽናል ካምፓኒስ። አሁን እነዚህ ካፒታሊስት ባለ ሀብቶችን የተለያዩ ካምፓኒ ያላቸውን ሰዎች ወይንም መልቲናሽናል ካምፓኒ ያላቸውን ሰዎች መጠየቅ አግባብ ላይሆን ይችላል እንደዚህ በኢንቫይሮንመንታል ፕሮቴክሽን ላይ። ምክንያቱም ከነሱ የተሻለ መልስ ላናገኝ እንችላለን፣ የተሻለ አስተያየት ላናገኝ እንችላለን። ምክንያቱም እነሱ ዋና ትኩረታቸው ኮርፖሬሽናቸው ላይ ወይንም ድርጅታቸው ላይ ስለሆነ እና ወደ ሌላ ደግሞ ስመጣ እንደገና ወደ ቴሌፎን ዳይሬክተሪ ሄደን የሆነ ራንደም ስልክ ቁጥር ወስደን ደውለን የሰዎችን አስተያየት ብቻ ልንጠይቅ እንችላለን። በዚህ በአካባቢ ጥበቃ ዙሪያ ማለት ነው። በምንደውልበት ጊዜ ሰዎቹ ያው የቀን ሰራተኞች ከሆኑ ወይንም ፉል ታይም የሚሰሩ ከሆኑ ስራ ላይ ያሉ ሰዎች ላናገኛቸው እንችላለን ደውለን ማለት ነው። እና ስለዚህ አሁንም ምንድነው ማህበረሰቡን የተፈለገውን ማህበረሰብ ልናገኝ አንቻልንም ማለት ነው። እንደገና ማታ ላይ ደግሞ ብንደውል ማታ ላይም ስልክ የማያነሱ ሰዎች፣ እረፍት ላይ የሚሆኑ ሰዎች ሊኖሩ ይችላሉ ይህንን አስተያየት ለመጠየቅ። እና እንደገና ደግሞ በሜል አድሬስ ብናደርግ ወይንም በፖስታ ታሽጎ በየቤት ይሄ ጥያቄ ለሰዎች ይሰጥ ብንል ደግሞ ምናልባት አንዳንዶቹ ሰዎች ቤት የቀየሩ ሊሆኑ ይችላሉ። አንዳንዶቹ ሰዎች ደግሞ ፖስታ ማይጠቀሙ ሊሆኑ ይችላሉ። ስለዚህ አያችኋ ምን ሊሆን ይችላል? ከባድ ሊሆን ይችላል። አንዳንድ ጊዜ የሆኑ ስራዎችን መስራት የሆኑ ከማህበረሰቡ አስተያየቶችን መቀበል ላርጅ የሆኑ እንደዚህ አይነት ጀነራላይዜሽን ለማስቀመጥ ከባድ ሊሆን ይችላል። ምክንያቱም የተፈለገው ማህበረሰብ በፈለግነው ሰዓት ላይገኝልን ስለሚችል። ስለዚህ ኢን ሾርት it is both difficult and expensive to conduct a large scale public opinion። እንደዚህ የሰፊውን ህዝብ አስተያየት መጠየቅ ከባድ ሊሆን ይችላል እና ኤክስፐንሲቭም ውድም ሊሆን ይችላል። እና ስኬታማ የሆነ ኮመንት የህዝቡን አስተያየት በትክክል መጠየቅ የህዝቡ ነው ለማለት ራንደምሊ ለመውሰድ ሊከብደን ይችላል። ብቻ ግን ስለምንሰራው ነገር ጀነራላይዜሽን በምናስቀምጥበት ጊዜ ራንደምሊ ነው ሴሌክት ማድረግ ያለብን የበለጠ ትክክለኛ እንዲሆን። ጀነራላይዝ ስናስቀምጥ ጠቅለል አድርገን በምናስቀምጥበት ጊዜ ያንን ማህበረሰብ ወይንም ያንን ህብረተሰብ ሙሉ በሙሉ የሚያጠቃልል እንዲሆን የሚወክል እንዲሆን የምንወስዳቸው ሳምፕሎች የምንወስዳቸው ጥቂት ሰዎች ራንደምሊ መውሰድ አለብን። ሁለተኛው ሳይዝ ነው። ሳይዝም is also an important factor in determining whether a sample is representative። ያ ሳምፕል ያንን ማህበረሰብ ይወክላል ወይ የሚለው ሳይዝ ወሳኝ ነገር ነው። ቅድም እንዳልነው ሳይዝ ምንድነው? ብዙ ቁጥር ያላቸውን ሰዎች ሳምፕል በምንወስድበት ጊዜ ማለት ነው። ስለዚህ the larger the sample the more closely it replicates the population። ምንድነው? ሳምፕሉ ብዙ በሆነ ቁጥር የበለጠ የፖፑሌሽኑን ቁጥር እየተጠጋ ነው የሚሄደው። እየተጠጋ ስለሚሄድ የበለጠ ይወክላል ተብሎ ነው የሚታሰበው። እንደገና ያንን የማህበረሰብን ቁጥር ደግሞ ይቀርባል። እና the degree of closeness is expressed in terms of sampling error። እና ይሄ ዲግሪ ኦፍ መቀራረብ ከሳምፕሉ ከወሰድነው ውጤትና ከአጠቃላይ የማህበረሰቡ ውጤት ያ መቀራረብ ምን ተብሎ ይጠራል? ሳምፕሊንግ ኢረር ተብሎ ይጠራል። ምንድነው ሳምፕሊንግ ኢረር? the difference between the relative frequency with which some characteristics occur in the sample and the relative frequency with which same characteristics occur in the population። በፖፑሌሽን ውስጥ ኦከር ያደረገው አጠቃላይ ፐርሰንት ወይንም አጠቃላይ ቁጥር ሪላቲቭ ፍሪኩዌንሲ ይኖራል። ከሱ ላይ ይሄ በሳምፕል የወሰድነው ፍሪኩዌንሲ በምንቀንስበት ጊዜ ለምሳሌ a poll were taken of workers and 60% of the members sample expressed their intention to vote for ጉደታ። ለምሳሌ የሆነ ፖል ተደረገና የሆነ አስተያየት እንዲሰጥ ተደረገና አስተያየት እንዲሰጡ ከተወሰዱ ሰዎች 60% ከተወሰዱ ሳምፕል ሰዎች ማለት ነው 60% ጉደታን ለመምረጥ ፍላጎት እንዳላቸው ገለጹ። but in fact only 55% of the whole union intended to vote for ጉደታ። ነገር ግን ምርጫው ሲደረግ 55% ነው ጉደታን የመረጡት። ሳምፕሉ ተወስዶ ሲጠና ወይንም ሳምፕል ከተወሰዱ ሰዎች ስንት ሰው ነው የተወሰደው? 60% ነው ጉደታን የመምረጥ ፍላጎት ያላቸው በሳምፕሉ ማለት ነው። ነገር ግን አጠቃላዩ ምርጫው ከተደረገ በኋላ 55% ነው።
እና የህዝቡ ትክክለኛው 55% ሲሆን ከሳምፕሉ ደግሞ 60% ነው። ከ60 55 ስንቀንስ ይሄ ሳምፕሊንግ ኤረር ይባላል። ከሳምፕሉ ፍሪኩዌንሲ የቶታሉን ፍሪኩዌንሲ የፖፑሌሽኑን ፍሪኩዌንሲ ስንቀንስ ምን ይባላል? ሳምፕሊንግ ኤረር ይባላል። ስለዚህ ሳምፕሊንግ ኤረሩ ስንት ነው? 5% ነው። ያ ማለት ከትክክለኛ ውጤት ምን ያህል ነው የተሳሳት ነው? ሳምፕሊንግ ኤረር ስሙ ራሱ እንደሚነግረን ሳምፕል የወሰድነውና ትክክለኛው የመጣ ውጤት ምን ያህል ይራራቃል የሚለውን ነው የሚያሳየው ሳምፕሊንግ ኤረር። እና ኢፍ ኤ ላርጀር ሳምፕል ዌር ቴክን ዘ ኤረር ውድ ቢ ለስ። ስለዚህ ቁጥሩ ብዙ ቁጥር ያለው ሰው እንደ ሳምፕል ከወሰድን ኤረሩ ይሄ ሳምፕሊንግ ኤረሩ ይቀንሳል ተብሎ ነው የሚታሰበው። ስለዚህ ሳይዝ ወሳኝነት አለው። ስለዚህ ከዚህ ተነስተን አሁን ስለ ሃስቲ ጀነራላይዜሽን ማውራት እንችላለን። ምንድነው? ያው ከኢንዳክቲቭ ጀነራላይዜሽን መሃል ውስጥ ያለ ፋላሲ አይነት ነው። እና ዘ ፋላሲ ኦከርስ ዌን ዜር ኢዝ ኤ ሪዘኔብል ላይክሊሁድ ዛት ዘ ሳምፕል ኢዝ ኖት ሪፕሬዘንታቲቭ ኦፍ ዘ ግሩፕ። ምንድነው? የወሰድነው ሳምፕል ግሩፑን የማይወክል ሲሆን የወሰድነው ሳምፕል እንደ ሳምፕል የወሰድነው ያንን ማህበረሰብ ያንን ሰው ወይንም ያንን ግሩፕ ያንን ክበብ የማይወክል ሲሆን ይሄ ሃስቲ ጀነራላይዜሽን ይባላል። ትክክለኛ ያልሆነ ጀነራላይዜሽን እያደረግን ነው ማለት ነው። እና ለምሳሌ እንደዚህ አይነት ሃስቲ ጀነራላይዜሽን ሊፈጠር የሚችለው ምን ስናደርግ ነው? ሳምፕላችን የወሰድነው ሳምፕል በጣም ስሞል ሲሆን ቱ ስሞል ሲሆን ወይንም ኖት ራንደምሊ ሴሌክት ሲሆን ራንደምሊ ካልመረጥን ከላይ ያየናቸው ሁለቱ ነገሮች ወሳኝ ሳይዝ እና ራንደምነስ ወሳኝ እንደሆነ አይተናል ጀነራላይዜሽን በምናስቀምጥበት ጊዜ። እና የወሰድነው ሳይዝ ቱ ስሞል ሲሆን እንደገና ደግሞ ኖት ራንደምሊ ሴሌክትድ ከሆነ ወይንም የሆነ ቀደም እንዳልኩት የሆነን ግሩፕ ብቻ መርጠን ከወሰድን ሙሉ ግሩፑን አይወክልም፣ ሙሉ ማህበረሰቡን የማይወክል ይሆናል። ሙሉን ካልወከለ ደግሞ ወደ ሃስቲ ጀነራላይዜሽን ወደዚህ ፋላሲ ነው የሚወስደን። ለምሳሌ እዚህ ጋር ተመልከቱ። አዲስ ዘመን ጋዜጣ ኬሪድ አን ኢንተርቪው ቱ ነው ዘ ሪዲንግ ስኪል አመንግ ያንግ ፒፕል። አዲስ ዘመን ጋዜጣ የወጣቱ የማንበብ ስኪል ወይንም የወጣቱ የማንበብ ልማድ ምን ይመስላል የሚለውን ኢንተርቪው ማድረግ ፈለገ። እና it has found that among 10 young people it interviewed none of them read a book for the last 2 years. 10 ሰዎችን ጠየቀ ማለት ነው። 10 ሰዎችን ጠይቆ እነዛ 10 ሰዎች ምን ያህል ታነባላችሁ በሚለው ሲጠይቁ ባለፈው 2 ዓመታት ምንም ያላነበቡ ናቸው እነዛ 10 ሰዎች። ስለዚህ the conclusion is obvious. all young people in the country do not have the culture of reading books. ስለዚህ ከአስሩ ማንም አላነበበም። ስለዚህ በኢትዮጵያ ያሉት ሁሉም ወጣት ልጆች ምንም አያነቡም ወደሚለው መደምደሚያ ነው የደረሰው። እና ይሄንን አርጊውመንት በምናይበት ጊዜ ኮንክሉዥኑ ምንድነው? ሃስቲ ጀነራላይዜሽን ከጥቂት ሰዎች ከስፔሲፊክ ግሩፕ ከተወሰኑ ሰዎች 10 ሰው ሲጀመር ሳይዙ ሙሉ የኢትዮጵያን ወጣቶች አይወክልም። እና ትንሽ ቁጥር ወስዶ ትክክል ያልሆነ ኮንክሉዥን ምናልባት አንድ ሰው የሚያነብ እንኳን እኮ ይኖራል ኢትዮጵያ ውስጥ እና ወደ ትክክል ወዳልሆነ ኮንክሉዥን እየደረሰ ነው። እና እንደዚህ አይነቱን ነው ሃስቲ ጀነራላይዜሽን የሚባለው። የወሰድነው ሳምፕል ምን ሳይወክል ሲቀር ሙሉ ያንን ግሩፕ ሳይወክል ሲቀር የወሰዳቸው 10 ሰዎች ሙሉ ኢትዮጵያን አይወክልም። እዚህ ጋር በዚህ ጊዜ ነው ሃስቲ ጀነራላይዜሽን ፋላሲ የሚፈጠረው።